ዛሬ ተግዳሮቶችን በመቋቋም የኤችአይቪ ኤድስ ምላሽ በዘላቂነት እናረጋግጣለን የሚል በዓለም አቀፍ ደረጃ ለ38 ጊዜ በሀገራችን ደግሞ ለ37 ጊዜ የሚከበረውን የኤችአይቪ ኤድስ ቀንን አስመልክቶ ነው እዚህ የተገናኘ ነውና በዋናነት ይህን ቀን ስናከብር ኤችአይቪ ኤድስ ምንድነው ይህን ያህል ቀንስ ተቆርጦለት ማክበር ያስፈልገው የሚለውን ነገርም ጨምረን መረዳት ስለሚያስፈልግ አብዛኞቻችሁ ሊፍሌቱን ይዛችሁታል። ስለ ኤችአይቪ ኤድስ ምንነት ኤችአይቪ ኤድስ እንደሚታወቀው በ1981 አካባቢ ነው ቫይረሱ የተገኘው። በሽታው በቫይረስ አማካይነት የሚተላለፍና መድኃኒት ያልተገኘለት አደገኛ በሽታ ነው። እንደ ሀገር አቀፍም እንደ ዓለም አቀፍም የእድሜ ማራዘሚያ ወይም ደግሞ ጸረ ኤችአይቪ መድኃኒት ምን ወስደው የሚፈውስ ሳይሆን ቫይረሱ እንዳይራባ ወይም ደግሞ የቫይረሱ መጠን ለመቀነስ እንጂ መድኃኒት ያልተገኘለት ገዳይ እጅግ አደገኛ የሆነ በሽታ እንደሆነ ሁላችሁም መረዳት ያስፈልጋል። በዚህ ቀን ይህንንም መሰረት አድርገን ስለ ቫይረሱ አስከፊነት አጠቃላይ ስለ ቫይረሱ መተላለፊያ መንገዶች እንዲሁም መከላከያ መንገዶችን በመገንዘብ ሁላችንም ስለ በሽታው ምንነትና በሽታው ደግሞ እንዳይዛመት ሌሎችንም ማስተማር ስለሚያስፈልግ እኛ ትልቅ መሳሪያዎች ስለሆነ ይህንን ሁላችሁም ግንዛቤ ውስጥ ማስገባት ያስፈልጋል። ስለዚህ ኤችአይቪ ኤድስ በቫይረስ አማካኝነት የሚመጣ በሽታ ነው። ኤችአይቪ ቫይረስ የሚባል የራሱ ዲኤንኤ ያለው ቫይረስ ነው የሚያስተላልፈው። ከሰው ወደ ሰው የሚተላለፍበትም በዋነኝነት እናንተም ፈርታይል ኤጅ ግሩፕ ያላችሁ ልቅ የሆነ የግብረ ስጋ ግንኙነት ወይም ደግሞ የጓደኛ ግፊት ሳይወሰን ሳይመረመር ወይም ደግሞ እርስ በርሱ ሳይተዋወቅ አንዱ ቫይረስ ካለበት ቫይረስ ከሌለበት ጋራ ልቅ የሆነ የግብረ ስጋ ግንኙነት ሲያደርግ ቫይረሱ ሊተላለፍ ይችላል። በበሽታውም ይያዛል ማለት ነው አንድ ግለሰብ ሪዘርቨሩም ሰው ስለሆነና በዚህ ልክ ቫይረሱ በከፍተኛ ቁጥር የሚተላለፈው በዚህ ነው። ሁለተኛ በእርግዝና ወቅት ከእናት ወደ ጽንስ ይተላለፋል። አንዲት ነፍሰ ጡር እናት በቫይረሱ ተይዛ ከሆነ አስፈላጊውን ጥንቃቄ ካላደረገች ከሴትዮዋ ወደ ጽንሱ ሊተላለፍ ይችላል። አንድ ይህ መተላለፊያ መንገድ ነው። ሶስተኛ ደግሞ በደም ንክኪ ወይም ደግሞ ስለታማ ነገሮችን በጋራ በመጠቀም ከአንዱ ወደ አንዱ ሊተላለፍ ይችላልና በሌሎችም ሊተላለፍ የሚችልባቸው መንገዶች አሉ። በደም ልገሳም ሊተላለፍ ይችላል። ደሙ ተጣርቶ ወይም ደግሞ ከቫይረሱ ነፃ መሆኑ ሳይረጋገጥ በሚለገስበት ወቅት እነዚህ ነገሮች መተላለፊያ መንገዶቹ ናቸው። በዋናነት ግን ልቅ የሆነ የግብረ ስጋ ግንኙነት የሚተላለፍባቸው መንገዶች ስለሆኑ ከዚህ መተላለፊያ መንገዶች እንዴት ራሳችንን እንጠብቅ፣ ሌላውን ማህበረሰብም እንዴት አድርገን እናስቀር ወይም ደግሞ ከዚህ አስከፊ በሽታ ራሳችንና ሌሎቹ እንዴት ማስቀረት አለብን የሚለውን ነገር መውሰድ ያስፈልጋል። መከላከያ መንገዶች እንግዲህ በዋናነት 5 መዎች የሚባሉ አሉ። 5 የሚባሉ የመከላከያ መንገዶች አሉ። የመጀመሪያው መወሰን ነው። በዋነኝነት ልቅ ከሆነ ግብረ ስጋ ግንኙነት መወሰን ወይም ደግሞ ያልተፈለገ ሴክሹዋል ኢንተርኮርስ ማድረግ አይጠበቅብንም ነው። ይህንን ባለማድረግ በሽታውን መከላከል ይቻላል። መወሰን ነው። ሁለተኛው ደግሞ መታቀብ፣ መጠቀም፣ መመርመርና መጨረሻ ላይ መታከም ነው። ቫይረሱ እንዳይራባብን ከተያዝነ ወዲያውኑ ቫይረሱ በከፍተኛ ደረጃ የቫይራል ሎዱ ጨምሮ ወይም ደግሞ የቫይረስ መጠኑ በሰውነታችን ጨምሮ ተሎ ለሞት እንዳያጋልጠን መታከም ስለሚያስፈልግ እነዚህን ነገሮች ተግባራዊ ማድረግ ያስፈልጋል ማለት ነው። እነዚህን ማድረግ ከሚጠበቅብን ለቫይረሱ ላለመያዝ ጥረት ማድረግ ያስፈልጋልና እለቱን በተመለከተ በዋናነት የማህበረሰቡ ግንዛቤ ስለ ኤችአይቪ ኤድስ ምን ላይ ነው የሚለውን ነገር ለማስጨበጥ ነውና ቀኑን የምናከብረው በሽታውን ማክበር ፈልገን ሳይሆን በርካታ መልእክቶችን ለማስተላለፍ ነው። በስፋት ደግሞ በዚህ ዙሪያም ሆነ በሌሎችም ኤክስፐርቶች አሉ። በሆስፒታል ደረጃ ዶክተሮችን በማዕከላችን ስላሉ አጭር መልእክቶችን እነሱም ሊያስተላልፉ ይችላሉና በእኔ በኩል ይህንን እያልሁኝ የዕለቱ የኤችአይቪ ኤድስ ቀን ፕሮግራም በይፋ የተከፈተ መሆኑን ለማብሰር ወዳለሁ።